ሰበር ዜና ህወሓት የፕሬዝዳንቱ ጽፈት ቤት መቆጣጠሩ ተገለጸ። በሌላ በኩልም ህወሓት የትግራይ ቴሌቪዥን ድምጽ ወያነ ትግራይ ቴሌቪዥን እና የኤፍኤም መቀሌ ሬዲዮ ጣቢያን ስርጭት መዝጋቱንም ተገልጿል። ዛሬ ህዳር 25 2018 ዓ.ም ጠዋት ላይ የጀነራል ታደሰ ወረደ ጽፈት ቤት በህወሓት አመራሮች ትዕዛዝ በህወሓት ታጣቂዎች መከበቡ የዘገብን ሲሆን አሁን ወደ አመሻሽ ደግሞ የፕሬዝዳንቱ ጽፈት ቤት የሚገኘው ደጀን ቢሮ በህወሓት ታጣቂዎች እንደተቆጣጠሩት ታውቋል። ህወሓት የፕሬዝዳንቱ ጽፈት ቤት ብቻ ሳይሆን ትግራይ ቴሌቪዥን፣ የድምጽ ወያነ ትግራይ ቴሌቪዥን እና የኤፍኤም መቀሌ ሬዲዮ ጣቢያን ተቆጣጥሮም ስርጭታቸውን መዝጋቱም ለማወቅ ተችሏል። የህወሓት አርሚ 31 ኮር 312 ክፍለ ጦር ረመጽ የሚባለው ዛሬ ጠዋት 5 የጦር መሳሪያ ማስቀመጫ መጋዘን በመስበር ትጥቃቸውን በመታጠቅ ከነበሩበት አራጉረ የተባለ ስፍራ ተነስተው ወደ መቀሌ ደጀን ቢሮ በመሄድ በዚህ ሰዓት እነዚህ የህወሓት ታጣቂዎች የትግራይ ክልል ፕሬዝዳንት ጀነራል ታደሰ ወረደ ጽፈት ቤት ደጀን ቢሮና ሁለቱም የቴሌቪዥን ጣቢያዎች እንዲሁም አንድ የሬዲዮ ጣቢያን በጉልበት ተቆጣጥራቸው ይገኛሉ። ጀነራል ታደሰ ወረደ በዚህ ሰዓት የት እንዳሉ የተገለጸ ነገር የለም። የፕሬዝዳንቱ አጃቢዎቻቸውና ሹፌራቸውም ከትናንትና ምሽት ጀምሮ የት እንደገቡ አይታወቅም። በደብረጽዮንና ፈትለወርቅ መንጆሪኖ የሚመራው የህወሓት ጽፈት ቤት በደስታም ጽፈት ቤቱ በሚገኝበት ሐውልቲ ላይ የደስታ ተኩስ እየተኮሰም እንደሆነ ታውቋል። የህወሓቱ ልሳን በመሆን የሚያገለግለው የደደቢት ሚዲያ ባለቤት ኃይለ አረፋይኔ በጀነራል ፍስሐ ኪዳኑ ማለትም ፍስሐ ማንጁስና በየህወሓቱ ስራ አስፈጻሚ አባልና የጀነራል ታደሰ ወረደ ምክትል በሆነው አማኑኤል አሰፋ አማካኝነት መፈንቅለ መንግስት እንደተካሄደ ሁለቱንም ሰዎች እናመሰግናለን በማለት አረጋግጧል። ህወሓት በአቶ ጌታቸው ረዳ ያደረገው መፈንቅለ መንግስት በጀነራል ታደሰ ወረደም በሻዕቢያ አዛዥነት ደግሞታል። ይህ ዜና እየተጠናከረ ባለበት ሰዓትም የደረሰን መረጃ የህወሓት ታጣቂ ኃይሎች በመቀሌ ከተማ ተኩስ መክፈታቸው ነው። ታጣቂዎቹ የድምጽ ወያነን ቢሮ ኃላፊ ስራ አስኪያጅ በቁጥጥር ስር ማዋላቸውም ለማወቅ ተችሏል። የህዝብ ተወካዮች ምክር ቤት የተሻሻለውን የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ አጸደቀ። የህዝብ ተወካዮች ምክር ቤት የተሻሻለውን የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ አጽድቋል። የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባ የተለያዩ ረቂቅ አዋጆችንና የብድር ስምምነቶችን አጽድቋል። ከጸደቁ ረቂቅ አዋጆች መካከል የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ለማሻሻል የቀረበው ረቂቅ አዋጅ በሙሉ ድምጽ መጽደቁን ይገኝበታል። የተሻሻለው ረቂቅ አዋጅ የፖለቲካ ፓርቲዎች ከእጩዎች ምዝገባ ጋር በማያያዝ ያነሱት የነበረውን ቅሬታ በመፍታት ለሰባተኛው ዙር ጠቅላላ ምርጫ አስቻይ ሁኔታ ይፈጥራል ተብሏል። ምክር ቤቱ በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለዘላቂና ንጹህ የኢነርጂ ተደራሽነት ለውጥን ለማፋጠን ፕሮግራም ማስፈጸሚያ የተደረገው የብድር ስምምነት ረቂቅ አዋጅ ላይም ተወያይቶ አጽድቋል። እንዲሁም በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለምስራቅ አፍሪካ የክህሎት ትራንስፎርሜሽን እና ቀጠናዊ ውህደት ፕሮጀክት ማስፈጸሚያ የሚውል ተጨማሪ የብድር ስምምነት ረቂቅ አዋጅንም አጽድቋል። በኢትዮጵያና ቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት እንዲሁም ፍርደኞችን የማስተላለፍ ስምምነት ለማጽደቅ የቀረበ ረቂቅ አዋጅን ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴም መርቷል። በተመሳሳይ በኢትዮጵያና በብራዚል መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ለማጽደቅ የቀረበ ረቂቅ አዋጅንና በኢትዮጵያና የደቡብ አፍሪካ መንግስታት መካከል የተደረገውን በወንጀል ጉዳይ የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ለማጽደቅ የቀረበ ረቂቅ አዋጅ መርምሮ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። በተያያዘ ዜና ምክር ቤቱ በጠቅላይ ሚኒስትር ዶክተር አብይ አህመድ የተሾሙትን የሰላም ሚኒስትር አቶ መሐመድ ኢድሪስ፣ የግብርና ሚኒስትር አቶ አዲሱ አረጋና የኢቢሲ ዋና ስራ አስፈጻሚ ዶክተር ቢንያም ኤሮን ሹመት አጽድቋል። ተሿሚዎቹ በምክር ቤቱ ፊት ቀርበው ቃለ መሐላ የፈጸሙ ሲሆን የምክር ቤቱ አባላት በሹመታቸው ወቅት እረፍት ላይ የነበሩ በመሆኑ ተሿሚዎቹ ቀደም ብለው ስራ መጀመራቸውም ተገልጿል።
ሶስት ኢትዮጵያውያን የ15ኛው የአፍሪካ ሊደርሺፕ መጽሔት የ2025 ዓመት ምርጥ ግለሰቦች ሽልማትን አሸነፉ። ከአጠቃላይ 12% ኦፍ ዘ ይር አሸናፊዎች ውስጥ የተካተቱት ሶስቱ ኢትዮጵያውያን በሚከተሉት ምድቦች የዓመቱ መሪዎች መሆናቸውን መጽሔቱ ባሰራጨው መግለጫ አስታውቋል። የአፍሪካ የግብርና ልማት የዓመቱ መሪ ግርማ አመንቴ የቀድሞ የግብርና ሚኒስትር፣ የአፍሪካ የመንግስት ዘርፍ መሪ ዓመቱ መሪ ደበሌ ቀበታ የኢትዮጵያ ግምሩክ ኮሚሽን ኮሚሽነር እና የአፍሪካ የዓመቱ የበጎ አድራጎት ሰው ሳሙኤል ታፈሰ ሰንሻይን ኢንቨስትመንት ግሩፕ እና የሰንሻይን ፊላንትሮ ፋውንዴሽን መስራች። ኒጀር ከፈረንሳይ ጋር የነበራትን የዩራኒየም ግብይት ስምምነት አቋረጠች። በቀጥታ ለዓለም አቀፍ ገበያ ልትሸጥም ወስናለች። የኒጀር ወታደራዊ መንግስት ከሶማሊያ ማዕድን ማውጫ የሚገኘውን ዩራኒየም በቀጥታ በዓለም አቀፍ ገበያ እንደሚሸጥ በማስታወቅ ታሪካዊ እርምጃ መውሰዱን ተዘግቧል። ለበርካታ አስርት ዓመታት ፈረንሳይ የኒጀርን ዩራኒየም ዘርፍ በረጅም ጊዜ አጋርነት የዋጋ ተመንና የኤክስፖርት መንገዶችን በበላይነት ስትቆጣጠር ቆይታለችም ተብሏል። ይህ አዲስ ውሳኔ ወታደራዊው መንግስት የኢኮኖሚ ሉዓላዊነትን ለማስመለስና በራሱ መንገድ ለመደራደር እንደሚፈልግ ጉልህ ማሳያ ነው። ኒጀር ገዢዎችን በማብዛትና በምዕራባውያን አጋሮች ላይ ያለውን ጥገኝነት በመቀነስ በዓለም አቀፍ የኤነርጂ ገበያዎች ውስጥ ለተሻለ ጥቅም ራሷን እያመቻቸች መሆኗም ተጠቁሟል። የተባበሩት መንግስታት ድርጅት በጀቱን በ577 ሚሊዮን ዶላር እንደሚቀንስ አስታወቀ። የተባበሩት መንግስታት ድርጅት በአዲሱ የፈረንጆቹ ዓመት የ15.1% የበጀት ቅነሳ እንደሚያደርግና የሰራተኞቹን ቁጥርም በ18.8% እንደሚቀንስ ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የ2026 የድርጅቱ በጀት 3.24 ቢሊዮን ዶላር እንደሚሆን በመግለጽ ከ2025 አንጻር በ577 ሚሊዮን ዶላር ቅናሽ እንደሚኖር ተናግረዋል። ለበጀቱ መቀነስ በዋናነት አሜሪካ፣ ቻይና፣ ሩሲያ እና ሜክሲኮ መክፈል የሚጠበቅባቸውን አለመክፈላቸው በምክንያትነት ተጠቅሷል። የተባበሩት መንግስታት ድርጅት አባል ሀገራቱ ያልከፈሉት አጠቃላይ ክፍያ 1.59 ትሪሊዮን ዶላር መድረሱን የገለጸ ሲሆን በዚህም 2681 የሥራ ቦታዎችን እንደሚቀንስ አስታውቋል። በተጨማሪም የልዩ የፖለቲካ ተልእኮዎችን በጀት በ21.6 በመቶ የቀነሰ ሲሆን አንዳንድ ተልእኮዎች ሊቋረጡ እንደሚችሉም ጠቁመዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከህንዱ ጠቅላይ ሚኒስትር ጋር ሊገናኙ እንደሆነ ተገለጸ። ፑቲን ለሁለት ቀናት ጉብኝት ወደ ህንድ እንደሚያቀኑ እየተነገረ ሲሆን ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋርም ተገናኝተው በነዳጅ ዘርፍና በንግድ ግንኙነት ዙሪያ ውይይት እንደሚያደርጉም ተገልጿል። በአሜሪካ በኩል ህንድ ከሩሲያ የነዳጅ ዘይት እንዳትገዛ የሚል ጫና እየደረሰባት መሆኑን ተከትሎ ነው የንግድ ግንኙነቱ እንዳይቋረጥ በሚል ለንግግር ፑቲን ዛሬ ወደ ኒው ዴልሂ ያቀኑት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነሐሴ ወር ህንድ ላይ የ50 በመቶ ታሪፍ መጣላቸውና ህንድ ጦርነቱ እንዳይቋጭ ሩሲያን ትደግፋለች ማለታቸው አይዘነጋም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው የሩሲያ ኤስ-400 የአየር ላይ የጦር መከላከያ ስርዓትንና ተዋጊ ጄቶችን ማምረት በተመለከተ የውይይቱ አንድ አጀንዳ እንደሚሆን ገልጸዋል። ህንድ በቢሊዮን ዶላር ፈሰስ በማድረግ ከሩሲያ ከፍተኛ ነዳጅን የምትገዛ የንግድ አጋር እንደሆነች ይታወቃል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ